በሁለተኛ ነገሥት መጽሐፍ ምዕራፍ 4 ቁጥር 1 እንደዚህ ያነባሉ። የነቢያት ማህበር ወገን ከሆነው የአንደኛው ሚስት አገልጋይ ባሌ ሞቷል። እርሱም እግዚአብሔርን የሚፈራ ሰው እንደነበር አንተ ታውቃለህ። አሁን ግን ባለዳ 2 ወንዶች ልጆቼን ባሪያ አድርጎ ሊወስዳቸው መጥቷል ስትል ወደ ኤልሳ ጮኸች። ኤልሳም ታዲያ እኔ ምን እንዳደርግልሽ ትፈልጊያለሽ? በቤትሽስ ምን እንዳለ ንገሪኝ አላት። እርሷም አገልጋይ ከጥቂት ዘይት በቀር በቤቷ ምንም ነገር የላትም አለች። ኤልሳም እንደዚህ አላት፣ እንግዲያው ሂጂና ከጎረቤቶችሽ ሁሉ ጥቂት ሳይሆን ብዙ ማድጋ ተዋሺ፣ ገብተሽም መዝጊያውን ባንቺና በልጆችሽ ላይ የኋሊት ዝጊው፣ ዘይቱንም በማድጋዎች ሁሉ ጨምሪ፣ እያንዳንዱ ማድጋ ሲሞላም ወደ አንድ በኩል አኑሪው። ከፍና አርግ መጽሐፋችን እኔ ምለውን ከኔ ጋር በል። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በማርሲል ቴሌቪዥን እና በአዲስ አበባ የአዲስ ኪዳን ካህናት ቤተክርስቲያን ይህንን መልእክት የምትከታተሉ የአገሬ ልጆች ወዳጆቼ የሆናችሁ ሁላችሁ የዛሬ መልእክታችን እግዚአብሔር አይጥልም አይረሳም የሚል ይሆናል። እስቲ በደንብ አድርጉና አሜን በሉ። የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 20 ቁጥር 1 እግዚአብሔርም ሳራን አሰባት፣ እግዚአብሔር ባለው ጊዜ ለአብርሃም ወንድ ልጅን ወለደችለት ተብሎ እንደተጻፈ ይሄ ዓመት የምትታሰቡበት ዓመት ይሆንላችኋል። እግዚአብሔር የተባረከ ይሁን። አሁን ያነበብኩላችሁ የሁለተኛ ነገሥት መጽሐፍ ምዕራፍ 4 ከነቢያት ማህበር ወገን አንዱ አገልጋይ የነበረ ሰው እንደሞተባት ሚስቱ ወደ ኤልሳ መጣ ለዚህ እግዚአብሔር ሰው የተናገረችውን ንግግር ነው ያነበብኩላችሁ። እንደምታስታውሱት በዚህ በሁለተኛ ነገሥት መጽሐፍ ላይ ከኤልሳ መቀባት በፊት ከኤልሳ ጋር አብረው የነበሩ ወይም ደግሞ በአካባቢው ላይ በነቢያት ማህበርነት ያገለግሉ የነበሩ ብዙ ወንዶች እንደነበሩ የእግዚአብሔርን ቃል ስታነቡ ትመለከታላችሁ። ይቺ ሴት ወደ ኤልሳ መታ ያለችው ነገር አንድ ነገር ነው። ባሌ ባሪያ ሞቷል ብላ አለችው እና ባለዳ ደግሞ 2 ወንዶች ልጆቼን ሊወስድብኝ ነው ብላ ጮኸች ብሎ ይናገራል። ወዳጆቼ ይህ የሞተው የእግዚአብሔር ሰው ከመሞቱ በፊት ምን አይነት ህይወት ነበር የነበረው፣ ምን አይነት ህይወት ነበር የኖረው የሚለው ነገር በተወሰነ መልኩ እንድንናይ ይፈልጋል። ምክንያቱም እቺ ሴት ወደ ኤልሳ መታ የተናገረችው ስለ ባሏ ወይም ደግሞ ስለ እግዚአብሔር ሰው ስለዚህ ነብይ የተናገረችው ነገር የሚገርም ነው። እግዚአብሔርን ይፈራ እንደነበረ አንተም ታውቃለህ ብላ ኤልሳን ትነግረዋለች። ማንም መስካሪ አያስፈልገውም፣ አንተ ራስህ ዕውቀቱ አለ፣ ታውቀዋለህ፣ እግዚአብሔርን ይፈራ ነበር አለችው። ስለዚህ ይሄ ሰው በህይወት ሳለ በምድር ላይ ሳለ ይኖርበት ወይም የታወቅበት የነበረው ህይወቱ እግዚአብሔርን የሚፈራ ሰው ነበረ። ምን ማለት ነው? ይሄንን ዝም ብላችሁ ስተነትኑት በደንብ አድርጋችሁ የዚህ ሴት ጩኸት ውስጥ ለአፍታ ደቂቃ ቆይታችሁ ስትሰሙ የምታገኙት ዘመኑን ሁሉ ለእግዚአብሔር የሰጠ ሰው ነበረ። ይሄ ሰው ሃይማኖቱን የጠበቀ መልካሙን ገድል የተጋደለ ሩጫውን የጨረሰ እንደዚሁም ደግሞ ተናገር የተባለውን ነገር ሁሉ የተናገረ ወደ ተባለው ቦታ ሁሉ የሄደ ይችን ምድር የናቀ ይችን ዓለም የናቀ አይነት ሰው ነበረ። ለተገለጠለትና ለጠራው እግዚአብሔር ራሱን የሰጠ ሰው ነበረ። እምነቱን እንደዚሁም በስራ የገለጠ ሰው ነበር። ፍቅሩን በድካም የገለጠ ተስፋውን በጽናት ያሳየ ሰው ነበረ። እግዚአብሔርን ይፈራ የነበረ ሰው እንደነበረ ታውቃለህ ብላ ስትለው እግዚአብሔርን መፍራት ውስጥ ያለው አንዱ ዘመንን መስጠት ነው። እግዚአብሔርን መፍራት ውስጥ ያለው አንዱ ይችን ዓለም መናቅ ነው። እግዚአብሔርን መፍራት ውስጥ ያለው አንዱ ጉዳይ ሃይማኖትን መጠበቅ ነው። መልካሙን ገድል መጋደል ነው። ተናገር የተባለውን ነገር ይናገር የነበረ ሰው ነበረ። በህይወት በነበረ ቆይታው በአገልግሎቱ ዘመን እግዚአብሔር አትናገር ያለውን አልተናገረም፣ ተናገር ያለውን ተናግሯል። ስለዚህ ይሄ ሰው በህይወት እያለ መታወቂያው ምን ነበር ሲባል እግዚአብሔርን የሚፈራ ሰው ነበረ። እምነቱን በስራ የተገለጠ ሰው ነበረ። ፍቅሩን በድካም ተስፋውን በጽናት የገለጠ ሰው ነበረ። ከዚህ ሰው እቺ ሴት ስለ ባሏ ከተናገረችው ንግግር ውስጥ የምታገኙት የምትጨብጡት ሶሊድ የሆነ ህይወት የነበረው ጠንካራ ህይወት የነበረው ሰው ነበረ።
ስለዚህ አሁን የምትጽፉ ሰዎች ካላችሁ ከኔ ጋር ይሄ ህይወቱ ነው፣ ይሄ መታወቂያው ነው። በህይወት እያለ ይሄ ሰው የታወቀበት ነገር ቢኖር ይሄን ነው። ለሌላ ነገር ኖሮ አይደለም ያለፈው፣ ለእግዚአብሔር ነው ኖሮ ያለፈው። ዘመኑን የሰጠው ለእግዚአብሔር ነው። እድሜውን የሰጠው ለእግዚአብሔር ነው። ከጧት እስከ ማታ ያሳለፈው እግዚአብሔርን ሲያገለግል ነው። ሂድ ወዳለው ቦታ ሲሄድ ነው የኖረው። ተናገር ያለውን ነገር ሲናገር ነው የኖረው። ሩጫውን ጨርሶ ሃይማኖቱን ጠብቆ መልካሙን ገድል ተጋድሎ እንደዚህ ባለ እውነትና መንገድ ይኖር የነበረ ሰው ነበረ። እና ስለዚህ ሰው ወደ ኋላ ሄዳችሁ ብትመለከቱ ልታገኙ ፈትሻችሁ ልደርሱበት የምትችሉት ጉዳይ ቢኖር ይሄንን ነው። ዛሬ ግን ይሄ ቤተሰብ ያለበት ሁኔታ ሌላ ነው። ነገው ጨልቦበታል፣ ተስፋው ደብዝዞበታል። ይሄ እግዚአብሔርን ይፈራ ዘመኑን ሁሉ ሰጥቶ ያገለግለው የነበረ ሰው ቤተሰቡ በድንጋጤ ውስጥ ገብቷል። ሐዘን ቤቱን ወሮታል። ባልተዘጋጁት ሁኔታ ውስጥ ገብተዋል። ዕዳ አፍጥጦ መቶባቸዋል። ጭንቅ ውስጥ ነው ያሉት። ያ ዘመኑን ሁሉ ለእግዚአብሔር የሰጠ ሰው፣ ያ ሃይማኖቱን የጠበቀ መልካሙን ገድል የተጋደለ ሩጫውን የጨረሰ ይህን ዓለም የናቀ ያ ተናገር የተባለውን ብቻ የተናገረ ሰው ዛሬ ግን ቤተሰቡ በሌላ ሁኔታ ውስጥ ነው ያለው። ሁለት ወንዶቹን ልጆቹን ባለዕዳ ሊወስድበት ነው፣ እሱ የለም። ስለዚህ ሚስቱ የምታደርገው ነገር ግራ ገብቷታል እና ቤቷ በባዶነት ውስጥ እንደነበረ ለኤልሳ ራሱ በቤትሽ ምን አለ ብሎ ሲጠይቃት ለኤልሳ የመለሰችለት መልስ በጣም የሚገርም ነው። አገልጋይ ከጥቂት ዘይት በስተቀር በቤቷ ምንም ነገር የላትም የሚለው ቃል በጣም ውስጤን ይነካኛል። ምንም ነገር የላትም። በብዙ ትህትና፣ በብዙ ፍቅር፣ በብዙ ራስን መግዛትና ወደ ውስጥ ባለ ጩኸት የተናገረች ይመስለኛል። እንዴት ዘመኑን ለእግዚአብሔር የሰጠ ሰው፣ ሃይማኖቱን የጠበቀ ሩጫውን የጨረሰ መልካሙን ገድል የተጋደለ ሰው ቤቱ እንዴት ምንም ነገር ይታጣል? እንዴት ምንም ነገር አይኖርም? እና ያ እግዚአብሔርን ይፈራ የነበረ ሂድ ወደ ተባለበት ቦታ ይሄድ የነበረ እግዚአብሔርን ሲያገለግል የነበረ ሰው ዛሬ ቤተሰቡ ያለበት ሁኔታ ጭንቅ ነው። ግራ ገብቷቸዋል። በጣም የሚያሳዝንና የሚገርም ሁኔታ ውስጥ ነው ያለችው። የዚህ ቤተሰብ ያለችበትን ሁኔታ በደንብ ስትመለከቱ በውስጣችሁ የሚፈጠሩ ጥያቄዎች አሉ። የመጀመሪያው በውስጥ የተፈጠረ ጥያቄ ምንድነው? ለምን ተበደረ? ለምንድን ነው የተበደረው? መጽሐፍ የሚናገረው ጻድቅ ያበድራል እንጂ አይበደርም ነው የሚለው። ታዲያ ይሄ ሰው ለምን ተበደረ? ወዳጆቼ ይሄ ሰው የገንዘብ ሰው የጥቅም ሰው አልነበረም። ምክንያቱም መጽሐፉ የሚናገረው እንደዚህ ብሎ ነው። እግዚአብሔርን ይፈራ የነበረ ሰው ነው። እግዚአብሔርን የሚፈራ ሰው አት ዘ ሴም ታይም የጥቅም ሰው መሆን አይችልም፣ የገንዘብ ሰው መሆን አይችልም። እና የጥቅም ሰው ካልሆነ የገንዘብ ሰው ካልሆነ ለምንድን ነበር የተበደረው? ይሄ ጥያቄ ወደ ውስጥ ይመጣል። ለምን ተበደረ? ምን ቸግሮት ምን አጥቶ ነው የተበደረው? ነው ወይስ ለአገልግሎት ነው የተበደረው? ለጉዞ፣ ለመንገድ፣ ለትራንስፖርት፣ ለተለያየ ጉዳይ ለምን ተበደረ? እግዚአብሔርን ለማገልገል ተበደረ? ለምን ተበደረ የሚለው ነገር ወደ ውስጥ ይመጣል። እሱ ብቻ አይደለም። እንዴት እግዚአብሔርን እየፈራ በጽድቅ እያገለገለ በጽድቅ እየኖረ እንዴት ለልጆቹ ዕዳ ትቶ ሞተ? እንዴት ሃይማኖቱን የጠበቀ ሰው ለልጆቹ ዕዳ ትቶ ይሞታል? እንዴት እግዚአብሔር ተናገር ያለውን የተናገረ ሰው ለእግዚአብሔር የኖረ ሰው እምነቱን በስራ ፍቅሩን በድካም ተስፋውን በጽናት የጠበቀ ሰው እንዴት ለልጆቹ ዕዳ ትቶ ይሞታል? እሱ ብቻ አይደለም። ሰው በሶስተኛ ደረጃ በውስጥ የሚመላለስ ጥያቄ አለ። ሰው እግዚአብሔርን እያገለገለ ባዶ ቤት ትቶ መሄዳለ እንዴ? ባዶ ቤት ትቶ መሄዳለ እንዴ? ለስንቱ ቋጠሮ ለስንቱ ችግር መልስ ሆነ ስታበቃ በዚህ የእግዚአብሔር ሰው በኩል የመጡ ድምጾች ብዙ ሰዎችን አጽናንተዋል። በዚህ የእግዚአብሔር ሰው በኩል እግዚአብሔር ባመጣው ድምጽ አማካኝነት የብዙ ሰዎች ቋጠሮ ተፈቷል። ሐዘን በደስታ ተቀይሯል። ብዙ መልካም ነገሮች የሆነላቸው ሰዎች አሉ። ነቢይ ከነበር እግዚአብሔር ይናገረው ከነበር ድምጽ ይሰማ ከነበረ በዚህ ሰው አገልግሎት የተገለገሉ ብዙ ሰዎች አሉ። እንዴት የሰው ቤት እንቆቅልሽ የፈታ የሱን ቤት ጥያቄ መመለስ ያቅተዋል? አንዳንዴ እንደዚህ አይነት ነገር ያጋጥማቸዋል ወዳጆቼ። አቤሜሌክ ቤት ገብቶ አብርሃም ጸልዮ ማህፀን ተከፍቶ ሲያበቃ አብርሃም ቤት ግን ማህፀን 25 ዓመት ሳይከፈት ወይም 24 ዓመት አስጠብቋል። አንዳንድ ጊዜ እንደዛ ይሆናል። ሰው እያገለገለ እንዴት ለልጆቹ ዕዳ ትቶ ይሞታል? አራተኛው ወደ ውስጥ የሚመጣው ጥያቄ ደግሞ የአበዳሪ እንዴት ያለ ክፉ ወይም ደግሞ እንዴት ያለ ጨካኝ አበዳሪ ነው ወዳጆቼ? እንዴት ያለ ጨካኝ አበዳሪ ነው? ገና ከዚህ የእግዚአብሔር ሰው መሞት ሚስቱ ሆኑ ሁለት ወንዶቹ ልጆቹ ተጽናንተው አልጨረሱም። በሐዘን ውስጥ በሐዘን ድባብ ውስጥ ያሉ ሰዎች ናቸውና እንዴት ነው በሚገርም ሁኔታ ይሄ በጣም በጭካኔ በማስፈራራት ልጆቹን ለመውሰድ በክፉ ቃልና በኃይለኛ ንግግር ሊናገር የቻለው የሚለውን ነገር ዝም ብዬ አስባለሁ። በአምስተኛ ደረጃ እሺ ይሄ ሁሉ ይሁን ብለን እንቀበል። እሺ ያገለገላቸው ሰዎች የት ሄደው ነው እሱ የቸገረው? የት ሄዱ እነዛ ሰዎች? እነሱ የት ሄደው ነው እሱ በጨካኝ ሰው እጅ የወደቀው?
የጸለየላቸው ሰዎች የተደው ነው። የመከራቸው ሰዎች፣ ያጽናናቸው ሰዎች፣ እግዚአብሔርን ጠይቅልን ያሉት ሰዎች የተደው ነው። ቃል ያካፈላቸው ሰዎች፣ የዘመረላቸው ሰዎች፣ እጅ ጭኖ የጸለየላቸው ሰዎች የተደው ነው። ቤተሰቡ በጨካኝ ሰው እጅ ወደቀው። ይገርማል። እሺ በስድስተኛ ደረጃ ደግሞ አንድ ጥያቄ ወደ ውስጥ ይመጣል። አበዳሪ ውስጥ ቢሆን እግዚአብሔርን አያውቅም። እግዚአብሔር ማንንም እንደማይጥል፣ እግዚአብሔር ማንንም እንደማይረሳ፣ እግዚአብሔር ማንንም እንደማይተው አያውቅም። አገልግሎቱን አያውቀውም። የት ቦታ ተገናኝተው ነበር በእንደዚህ አይነት ሁኔታ ትራንዛክሽን ውስጥ የገቡት የሚል ጥያቄ ወደ ልቤ ይመጣል። በሰባተኛ ደረጃ የምድሩን ጨርስና ወደ ሰማይ ቀና ስል አንድ ጥያቄ ወደ ልቤ ይመጣል። እንዴትስ እግዚአብሔር ዝም አለ? እንዴት እግዚአብሔር ዝም ሊል ቻለ? ይሄ ሁሉ ነገር ሲሆን ያ ዘመኑን ለእግዚአብሔር የሰጠ ሃይማኖቱን የጠበቀ መልካሙን ገድል የተጋደለ ሩጫውን የጨረሰ ይሄን ዓለም ንቆ ለእግዚአብሔር ብቻ የኖረውን ያንን ባሪያው ቤተሰቡ በዳ ሲያዝ፣ ልጆቹ ሲሳቀቁ፣ ሚስቱ ስትጨነቅ እንዴት እግዚአብሔር ዝም አለ? ወዳጆቼ ያገለገላቸው ሰዎች ረስተው ሊሆን ይችላል። ነገር ግን እንዴት እግዚአብሔር ዝም ሊል ቻለ የሚል ጥያቄ ጠይቃል። ልክ እንደዚህ በዚህ ጥያቄ ውስጥ የሚመሳሰል ጥያቄ ውስጥ የምታልፉ ሰዎች ልትኖሩ እንደምትችሉ አስባል። እግዚአብሔርን እያገለገላችሁ ዘመናችሁን ሰታችሁት ተከትላችሁት ይሄን ዓለም ንቃችሁ ውርስ ቅርጽ ሳትሉ ሁሉን ነገር ግፍ አድርጋችሁ ተከትላችሁት በችግር ውስጥ በማጣት ውስጥ በጉድለት ውስጥ በጥያቄ ውስጥ በህመም ውስጥ የምትመላለሱ ሰዎች ልትኖሩ ትችላላችሁ። እናንተ ያገለገላችኋቸው ሰዎች ዝም ያሏችሁ፣ የምታውቋቸው ጎረቤቶቻችሁ፣ ጓደኞቻችሁ፣ ቤተሰቦቻችሁ እናንተ ሊረዱ የተገባቸው ወይ የምታውቋቸው ሰዎች ያረዷችሁ። እሱ ብቻ አይደለም፣ እግዚአብሔር ዝም ያላችሁ ሰዎች ይህን መልእክቴን በደንብ እንድትሰሙ ፈልጋለሁ። እግዚአብሔርን በተመለከተ ይህን ጥያቄ ስጠይቅ ግን አንድ ነገር ይመጣልኛል። እግዚአብሔር እኮ አደራረጉ ልዩ ነው። ግሩም እኮ ነው። መቼም እሱ አይለመድም። በዚህ ጋና አትሉትም፣ ይሄን አርጋ አትሉትም። በየብስ ስትጠብቁት በሰማይ ይመጣል፣ በደቡብ ስትጠብቁት በሰሜን ይመጣል። በዚህ ጋና አትሉትም። እግዚአብሔር ሌላ መንገድ፣ ሌላ አደራረግ፣ ሌላ ጎዳና፣ ሌላ አቅጣጫ ያለው አምላክ ነው። ታስታውሳላችሁ ኤልያስ የሚባለው የእግዚአብሔር ሰው ነገረ ዓለሙ ጠቅላላ ኃይል አገልግሎቱ የኃይል አገልግሎት የነበረ ሰው ነው ኤልያስ። ሁሉ ነገሩ የኃይል ነው ኤልያስ። ሰማይን ሲከፍት ሰማይን ሲዘጋ በኃይል ነው። እሳት ሲያወርድ በኃይል ነው። ይገርማችኋል። ኤልያስ በሚገርም ሁኔታ የሚገርም አይነት የለመደው አገልግሎት የእሳት አገልግሎት የነበረ ሰው ነው። አንድ ቀን ግን እግዚአብሔር ኤልያስን በተራራ ላይ አወጣው። ከዛ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ብርቱ ንፋስ መጣ ይላል። ተራራውን ሰነጠቀው፣ አለቱን ሰባበረው። እግዚአብሔር ግን በንፋስ ውስጥ አልነበረም ማለት። ከዛ ምድር ቀጥሎ ምድርም ታላቅ መናወጥ ሆነባት ይላል። እግዚአብሔር ግን በዛ ውስጥም አልነበረም ይላል። ቀጥሎ ሲናገር እሳት ሆነ ይላል። እግዚአብሔር ግን አሁንም በእሳት ውስጥ አልነበረም። ከዛ መጨረሻ ላይ ሲናገር ከዛ ቀጥሎ ትንሽ የዝምታ ድምፅ ሆነ ይላል። እናንተዬ ዝምታ እንዴት ድምፅ ያወጣል? የእግዚአብሔር ዝምታ ከምንም ነገር በላይ ይናገራል። በዛ ዝምታ ውስጥ እግዚአብሔር ለኤልያስ ቀጣይ የሚያደርገውን ነገር ነግሮታል። ወዳጆቼ እግዚአብሔር ዝም ብሏችኋል ማለት ያ ኳይት ታይም ነው ማለት ያልጨረሳችሁት ስራ አለ ማለት ነው። ኳይት ታይም ውስጥ ገብታችኋል ማለት እግዚአብሔር በቀጣይነት በእናንተ ህይወት የሚሰራው ነገር አለው ማለት ነው። ጨክሞባችኋል ማለት አይደለም። ትቷችኋል ማለት አይደለም። የእናንተ ነገር ተዘግቷል ማለት አይደለም። እግዚአብሔር አምላክ ወደሚቀጥለው የቅባት ሌቭል ሊያመጣችሁ ፈልጓል ማለት ነው። አንድ ሰው የሚያምን ሰው ካለ እግዚአብሔር አይጥልም፣ አይረሳም። አሜን ባል። በደንብ አድርግና አሜን ባል። አይረሳም። እግዚአብሔር አይረሳም። እግዚአብሔር ያገለገሉትን አይረሳም። የታመኑበትን አይረሳም። እንደውም መጽሐፍ ሲናገር በኤርምያስ መጽሐፍ ምዕራፍ 17 ቁጥር 5 እንደዚህ ይላል፣ በሥጋ ለባሽ የሚታመን ሰው እንደዚህ ይላል፣ በምድረ በዳ እንደሚኖር ቁጥቋጦ ነው ይላል። መልካም ነገር በመጣ ጊዜ አያይም፣ በደረቅ ምድር ጨው በሞላበት እንደሚቀመጥ ሰው ይሆናል። በእግዚአብሔር የሚታመን እምነቱን እግዚአብሔር ያደረገ ሰው ግን ይላል ይለመልማል ብሎ ይናገራል። መልካም ነገር በመጣ ጊዜ ያያል። በጌታ በኢየሱስ ዛሬ ነግራችኋለሁ፣ እናንተ በእግዚአብሔር የታመናችሁ ሰዎች መልካም ነገር ከፊታችሁ አለ። መልካም ነገር ከፊታችሁ አለ። እኔ ትንቢት እናገራለሁ በዚህ ማለዳ እግዚአብሔርም እንደተናገረው ሳራን አሰባት ተብሎ እንደተጻፈ በጌታ በኢየሱስ እንደተናገረው ያስባችኋል። የእግዚአብሔር ጉብኝት ወደ ቤታችሁ ይመጣል። እንባችሁ ከዓይናችሁ ይታበሳል። ስብራታችሁ በታላቅ ፈውስ ይፈወሳል። እግዚአብሔር ተናገራቸው ብሎኛል። እግዚአብሔር ይጎበኛችኋል። እግዚአብሔር ይጎበኛችኋል።